ተናስተልን ሙሉጌታ ተናስተልን መሳይ እንደምን አለ እንዴት አረፈድክ? ምናልባት ካነሳዋቸው መረጃዎች በተጓዳኝ ወይም ደግሞ ነው ያልጠቀስኳቸው መነሳት ያለባቸው የዕለቱ ክስተቶች ካሉ መረጃውን ልታካፍለን ትችላለህ? የሱዳን አማጽያን የአልቡራን መንግስት እያጠፋቸው ነው ከመጨረሻው ደረጃ ላይ ደርሷል የሚል ዛሬ አንድ ዜና ተመልክቻለሁ። እንግዲህ የሱዳኑን ጉዳይ እየተከታተልንም ነው። አብይ አህመድ ከፈጠረው ቀጠናዊ ስጋት አንፃር ይህንን የሱዳኑን ጉዳይ በየጊዜው መረጃውን እንከታተላለን። ሰሞኑንም ኩምሩክ የተባለችውን በኢትዮጵያ ድንበር አቅራቢያ ያለችን ከተማ የሱዳን ኃይሎች መቆጣጠራቸውን ተከትሎ ጉዳዩ ዓለም አቀፍ ትኩረትን አግኝቷል። የአብይ አህመድ አገዛዝ እጁን ያስገባበት የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ ድንበር ዘልቆ እየገባ እንዳለም በተለያዩ መረጃዎች የተረጋገጠ ጉዳይ ነው። አሁን አማጽያኑ እየደከሙ ነው፣ ቦታቸውን ይዞታቸውን እየተው እየተፈረካከሱ ነው የሚል መረጃዎች እየወጡ ነው። በዚህ ዙሪያ ያለውን መረጃ ምናልባት ደርሶ ከሆነ ልታካፍለን ትችላለህ? ሌሎችም ካሉ መጀመሪያ ድሉን ልስጥ። እሺ፣ አመሰግናለሁ መሳይ። አድማጭ ተመልካቾቻችን በቅድሚያ ሰላም ማለት ፈልጋለሁ። እንግዲህ ቀዳሚ የማደርገው ከፋኖ መንደር ከፋኖ አምባ ያሉትን አሁናዊ ሁኔታዎችና እንቅስቃሴዎችን በተመለከተ መረጃ በማጋራት ይሆናል። ቀዳሚ የማደርገው ወደ ሸዋ ጠቅላይ ግዛት ቀጠና ነው። እንግዲህ በሸዋ ጠቅላይ ግዛት መዘዞ ከአራት አቅጣጫ ዘረፋ የተንቀሳቀሰ የአገዛዙ ኃይል ክፉኛ መመታቱን በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ይፋ አድርጓል። እንግዲህ በዚህ መነሻውን ከመንዛ አውራጃ ሞላሌ፣ ወገሬ፣ መሃል ሜዳና ዘመሮ ያደረገው የአገዛዙ ኃይል ወደ ፋኖቹ መንደር ከፍተኛ እንቅስቃሴ አድርጎ በተለይ ከረፋዱ 4 ሰዓት ጀምሮ ከባሽ ከተማ ዙሪያ ከፍተኛ ትንቅንቅ ሲያደርጉ መዋላቸውን የተሰማው። ከቆባስጠል እስከ መዘዞ ከተማ ድረስ ሁለቱም ክፍለ ጦሮች በቅንጅት ገጥመው እንደነበረ የተሰማው። የ112ኛ እና የ104ኛ የአገዛዙ ጥምር ጦር እስካሁን ድረስ የፋኖ ኃይሎችን ለማፈን ሙከራ እያደረገ እንዳለ ተሰምቷል። በሌላ ግንባር ማለትም ከጣርማ በርና ከሰላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ የተንቀሳቀሰው የአገዛዙ ኃይል 77 ክፍለ ጦር ከመሐመድ ቢሆነኝ ኮር ጋር በጋራ ከፍተኛ ትንቅንቅ ሲያደርጉ እንደዋለ ተሰምቷል። እንግዲህ ዝርዝር መረጃው እንደደረሰን ወደ አድማጭ ተመልካቾቻችን የምናደርስ ይሆናል። ከሰሞኑ እንግዲህ እኛም ስንጠቅስ እንደነበረው ሸዋ ጠቅላይ ግዛት ቀጠና ላይ የአገዛዙ ኃይል በተለይ አዳዲስ ድሎችን ለማስመዝገብ ሙከራ እያደረገ ይገኛል። ነገር ግን ያሰበውን ተሳካለት ነው እየተነገረ ያለው። ሌላው እንግዲህ ከሰሞኑ ከፍተኛ ትንቅንቅ እየተደረገበት ያለው የወለጋ ቀጠና ነው። ወለጋ ቢዛሞ አንሻ ሳይድዝ ከፍተኛ ድል በጥራት ላይ የተቀዳጁ እንዳሉ ከሚደርሱ መረጃዎች ለማወቅ ችለናል። እንግዲህ የከባድ መሳሪያ ፍንዳታን 4ኛ ቀኑን የያዘው ከአራቱም ክፍለ ጦሮች የተውጣጡ የአንሻ ሳይድ በምስራቅ ወለጋ ዞን ስቡ ሰሬ ወረዳና ጉቶ ጊዳ ወረዳ የህልውና ተጋድሎ በከፍተኛ ሁኔታ እያደረጉ እንደሆነ ተሰምቷል። እንግዲህ አድማሱን አስፍቶ በምስራቅ ወለጋ ዞን ጊዳ አያና ወረዳ በመንደር 4 እና በመንደር 3 እንዲሁም በሆሮ ጉዱሩ ወለጋ ዞን አቢደንጎሮ ወረዳ ፕሎጋን ከተማን በመቆጣጠር ድል መቀዳጀታቸውን ይፋ አድርገዋል። ዛሬ ሐምሌ 17 ቀን 2018 ዓ.ም ከጧቱ 1 ሰዓት ላይ በመናበብ አበጀ ጥበቡ ነበልባል ክፍለ ጦር በመንደር 4 እንግዲህ በመግባት የአገዛዙን ኃይል ሙትና ቁስለኛ እንዳደረጉት ተሰምቷል። በዚህ በተለይ አንገርጉትን ክፍለ ጦር መንደር 3 ቀበሌ ላይ በመግባት የአንድ ጥራት ፓትሮል ኃይል ከነዚህ ተሽከርካሪዎች ሲመጡ በሁለቱም ቀበሌዎች የተናበበ የሁለቱ ክፍለ ጦሮች ጥምረት ከከተሞች በማስወጣትና ቀጠናው ሙሉ ለሙሉ በፋኖች ቁጥጥር ስር ማዋል ተችሏል። ሌላኛው በሆሮ ጉዱሩ ወለጋ ዞን አቢዶንጎሮ ወረዳ ቱላጋ ከተማን ታፈረ አለሙሳተናው ክፍለ ጦር በልዩ ኦፕሬሽን ከተማዋን ሙሉ ለሙሉ ተቆጣጥሯል። በዚህም ከባድ ውጊያ ምርኮ የተገኙ ሲሆን 31 ክላሽንኮቭ ሲማረክ አንድ በሲቪል ሲንቀሳቀስ የነበረ የደህንነት አባልም ጨምሮ 4 የኦሮሞ ልዩ ኃይል በማረክ በከፍተኛ የበላይነት መቆጣጠር እንደተቻለ የተገለጸው። ወለጋ ላይ እንግዲህ ከ5ኛ ቀኑን የያዘ ከፍተኛ ትንቅንቅ እየተደረገ ነው። በጎጃም ቀጠና ዝርዝር መረጃ በጣም ነገር ግን አሁንም ደጋዳሞትን ጨምሮ በሁሉም ቀጠናዎች ትንቅንቅ እንዳለ ነው እየሰማን ያለ ነው። ነገር ግን ዝርዝር መረጃዎች እየወጡ አይደለም። በሌላ ቀጠና ከሰሞኑ በርካቶች እየተነጋገሩበት የሚገኘው ሐምሌ 15 ቀን 2018 ዓ.ም አባይ በረሃም ያለችው ቅድስት አርሴማ ገዳም መነኮሳት በጸሎት ቅዳሴ ላይ ያሉ በደረሰባቸው የአካንቺ ድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸውን ሲያልፍ
10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን በወቅቱ በአንከር ሚዲያም እንደዚሁ የገዳሙን አበምኔት ጨምሮ የተናገሩበት ሁኔታ አለ። ይህን ተከትሎ በርካታ የሀገር ውስጥ የፖለቲካ ፓርቲዎችም እንዲሁም ደግሞ በርካቶች ሀሳብና አስተያየታቸውን እያንሸረሸሩ ይገኛሉ። እንግዲህ በርካቶች ዓለም አቀፍ ለማድረግም ከፍተኛ እንቅስቃሴ እያደረጉ እንደሆነ ከተለያዩ ሚዲያዎች እና በተለይ አንከር ሚዲያ በዚህ ጉዳይ ላይ በሰፊው ዘግቦታል። አሁናዊ ሁኔታዎች እነዚህን ይመስላሉ። ሙልጌታ እንደዚህ ከፋኖ ትግል ጋር በተያያዘ እንግዲህ በየዕለቱ አውደ ውጊያ ውሎችን መረጃዎችን ለተመልካቾች እያቀረብን ነው። ፋኖ ባለፉት 3 ዓመታት እያደረገ የዘለቀው ትግል በአንጻራዊ ሁኔታ የተሻለ ቁመና ኖሮት በኢትዮጵያ ፖለቲካ ላይ በአጠቃላይ በምስራቅ አፍሪካ ሁለንተናዊ ገጽታ ላይ ትልቅ ታሪክ እየሰራ እንዳለ እንደው ጠላትም ወዳጅም በሚገባ የሚናገረው ነው። ነገር ግን በተለይ አሁን ካለው ወቅታዊ ሁኔታ በአማራ ሕዝብ ላይ እየደረሰ ካለው በየዕለቱ እየከፋ ከመጣው ማህበራዊ ቀውስ ጋር ተያይዞ ይሄ ትግል ባጭሩ መቋጨት አለበት። በቶሎ ይሄ አገዛዙ ከስልጣን ተወግዶ የአማራ ሕዝብ የኢትዮጵያ ሕዝብ አጠቃላይ እፎይታ የሚያገኙበት ጊዜ በቶሎ መምጣት አለበት የሚል ነገር ይነሳል። ከዚህ አንጻር ፋኖች በሚገባው ፍጥነት በአቅማቸው ልክ ሌሎች ነገሮች የሚጎትታቸውን ወደ ጎን አድርገው ይህን ትግል የሚያሳጥሩበት ነገር መቼ ይሆን እውን የሚሆነው የሚል ጥያቄ ባገኘናቸው አጋጣሚ እንገልጽላቸዋለን። ባለፈውም አንስተናል። አርበኛ አብደላ እንድሪስ ወደ 3ኛው ምዕራፍ ገብተናል። ስለዚህ በዚህ ምዕራፍ ላይ ይሄ የምንለው ለውጥ ይመጣል ነው። ሰሞኑንም እንደዚሁ አርበኛ ሞገስ አባራውን አማራ ፋኖ ብሔራዊ ንቅናቄ የሚኒሊክ ዕዝ የፖለቲካ መምሪያ ኃላፊንም እንዲሁ አነጋግሬው ተመሳሳይ መልስ ነው የሰጠን። ግን አሁንም የሚጎትቱ ነገሮች አሉ። ውስጣቸውን በደንብ አጥርተው አንድነታቸውን በደንብ ቤታቸውን ሰርተው መምጣት አለባቸው። ከሌላውም ጋር አብሮ ለመስራት በቅድሚያ የቤትን ጣጣ መጨረስ አለብህ የሚለው ነገር ምንም የማይታለፍ እውነታ ነው። ከዚህ አንጻር ያለውንም ነገር በየጊዜው ያነሳን እየጠየቅናቸው ነው። እንደው በዚህ በኩል ያለው ያንተ አስተያየት ምን ይመስላል? አመሰግናለሁ። ጥሩ ጥያቄ ያነሳልኝ መሳይ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም ከተመሰረተ በኋላ በተለይ የቀጠና መሪዎች የነበሩት ለምሳሌ ዋርካው ምሬ ወዳጁ፣ አርበኛ መከታው ማሞ፣ አርበኛ ሀብቴ ወልዴ፣ አርበኛ ዘመነ ካሴና ሌሎቹንም በተለይ አሁን የአፋብን የፖሊት ቢሮ አመራሮች የሚሉት ያንን የእዝ መሪነታቸውን ለቀው ለሌሎች የእዝ መሪዎች ለማስተላለፍ በሚያደርጉት ሂደት አንዳንድ ቦታዎች ላይ አስቸጋሪ የሆነ ነገር እንደገጠማቸው እያስተዋልን እንገኛለን። በዚህ ረገድ እንደውም ምስጋና የሚገባቸው እዞች አሉ። ቀዳሚው አሳምነው እዝ ነው። ትናንት መሳይ አንተም እኔም ስንጨነቅበት የነበረው ሸዋ ቀጠና በወንድማማቾች መካከል የነበረው መተኳኮስ፣ መገዳደል ይቅር ተባብለው የእውነት ይቅር ተባብለው ዛሬ ላይ የጋራ እዝ አውጀው ፖለቲካ ክንፉም ወታደራዊ ክንፉም ጠንካራ ስራዎች እየሰሩ ያለበት ሁኔታ አለ። ከሸዋ ጠቅላይ ግዛት እዝም እየወጡ ያሉት መረጃዎች የዚህ ድምር ውጤት የአደረጃጀትም ወታደራዊ እንቅስቃሴም ፖለቲካም እንደዚህ በተመሳሳይ ጠንካራ የሚሆንበት አለ። ይህ የሆነበት በተለይ ካለፈው ስህተታቸው ተምረው ዛሬ ላይ በጠንካራ መስመር ላይ መገኘታቸው ነው። ከዛ መቀጠል እንግዲህ ሚኒሊክ ዕዝ ነው። ሚኒሊክ ዕዝም እንደዚሁ ዋርካው ምሬ ወዳጁን፣ አርበኛ አበፈንታውን፣ አርበኛ ሄኖክ አዲሴ ሙሉ ለሙሉ ከዛ ቀጠና ከወጡ በኋላ ቀድማ ተስጠራው የነበረውን አርበኛ ሞገስ አባራው፣ አርበኛ ወንድሙ ማሩ፣ አርበኛ ድርሳኑ ብርሃኔ መዋቅራቸውን ጨርሰው ባለፉት ወራትም ጠንካራ የሚባል የአውደ ውጊያ የፖለቲካ ስራ እየሰሩ እንዳሉ መመልከት ይችላል። በተመሳሳይ ግን በተለይ ከጎንደር ቀጠና በላይ ዘለቀ ዕዝ እና ጎጃም ቀጠና ቴዎድሮስ ዕዝ በዚህ ረገድ በተለይ ትግሉን ከፊት ሆኖ ይመራሉ ተብለው ከሚታመኑ ዕዞች መካከል ሁለቱ ዕዞች ይገኙበታል እና አሁን ላይ እየሰማን ያለነው እየሆነ ያለው በተለይ አደረጃጀትን ከመጨረሻ አኳያ በጣም አነስተኛ የሚባል እንቅስቃሴ እንዳለ ነው እየሰማን ያለነው። ይሄን አሳሳቢ የሚያደርገው አሁን ካለንበት ወቅት አኳያ በቀደም ስንነጋገር ትናንት የንቅናቄ ጊዜ የአደረጃጀት ጊዜ ነበረ። ዛሬ የፖለቲካ ጊዜ ነው። ስለ አጋርነትና ስለ ትብብር፣ ስለ ሌሎች ጉዳዮች ነው እየተወያየን ያለ ነው። በዚህ መካከል ፖለቲካ ውይይት እያደረክ ባለበት ስለ አደረጃጀት ወደኋላ ተመልሶ መነጋገር ማለት አደጋ ነው። ምክንያቱም አጋርነትና ትብብር ከአንተ ጋር ትብብር የሚያደርገው ከአንተ ጋር ጥምረት የሚያደርገው ከአንተ ጋር ግንባር የሚፈጥረው አደረጃጀቱን ጨርሶ ህዝብ አወያይቶ ሁሉ ነገር ጨርሶ መጥቶ አንተ ደግሞ በመካከል ትንሽ መስራት ያለብህ አጭር ነገር መስራት ያለብህ ነገሮች እያሉ እነዛን ሳትጨርስ ውስጥ ላይ
ችግር እያለ ከሌሎች ኃይሎች ጋር አጋርነትም ትብብር በራስ ላይ አደጋ የሚጋብዝበት እድል ይፈጠራልና ከዚህ አኳያ የአማራ ፋኖ ደጋፊዎች በተለይ የቴዎድሮስ እዝም የበላይ ዘለቀ እዝም በተለይ በበላይ ዘለቀ እዝ በኩል በጣም አስቂኝ የሚሆን ነገር አለ። ምሳይ ሁላችን የምታዘበው ሁልጊዜ አንድ ሆነናን የሚባል ማለት ነው። የሆነ አንጃ ይሰባሰብና አንድ ሆነናን ይላል፣ ሌላኛው አንጃ ይመጣና ደግሞ አይ አንድ አይደለም ውሸት ነው የሚሉ ነገሮች የምንሰማበት ይሄን ነገሮች ያለፍንበት ወይም ደግሞ ያለፈ ይመስለኝ ነበርና በዚህ ረገድም እንግዲህ ሚዲያው የጋራ ትብብሮች፣ የጋራ ውይይቶች፣ የጋራ የፖለቲካ ሀሳቦች ነው እየተወያዩ ያለንበት ደረጃ ላይና ግን አሁንም ስራ ወደኋላ ፖለቲካ ውይይት እያደረግን ነው፣ ንግግር እያደረግን ነው ባለንበት ሰዓት አሁንም ስራ አደረጃጀት የሚነሳበት ሁኔታ አለ። እነዚህ ጋር ይሄን ካነሳልኝ አኳያ በተለይ ጠንካራ አደረጃጀታቸውን ሰርተው መውጣት አለባቸው ተብሎ ይታመናል። ክረምቱ ወርቃማ ወቅት ነው። በቀጣይ ደግሞ በብልጽግናና በህዋት በኩል ያለው መካረርም እያየነው ነው። ይህ ጦርነት ከፈነዳ አደረጃጀቱን ሳይጨርስ በተለይም ደግሞ የአማራው ኃይል ባለፉት 3 ዓመታት መሳይ እንደምታስታውሰው ከፍተኛ ዋጋ የከፈለ ነው። አጠቃላይ ህዝቡ ማለት ነው። ታጋዩ ብዙ መስዋዕትነት የተከፈለበት ትግል ነው። ይሄን መስዋዕትነት የተከፈለበትን የህልውና ትግል የህልውና ታጋይ ሆነው ማሻገር ካልቻሉ አንደኛ የታሪክ ተጠያቂ ናቸው። ሁለተኛ ነገር ደግሞ አደጋን በራሳቸው ጭምር ይጋብዛሉ ብዬ አምናለሁ። የህልውና ትግል ማለት እንግዲህ ከህልውና ማለት በመኖርና ባለመኖር መካከል ያለ ነውና ነገር ግን አሁን እየሰማናቸው ያሉት ሁሉም ማለት አይቻልም በተለይ የአክቲቪስት ጎራ ተሰልፎ ትግሉን ለማበላሸትና የስድብ መናኸሪያ ለማድረግ ከፍተኛ ጥረት ሲደረግ ይታያል። እዚህ ላይ ማስታወስ የምፈልገው ዲያስፖራውም ሚዲያውም በተለይም ደግሞ ታጋይ ያችኛው ታጋይ ከኮር በታች ያለው ታጋይ ህዝቡ አደረጃጀታችሁን ለምንድን ነው የማይጨርሱት የሚል ጫና ማሳደር አለበት ብዬ አምናለሁ። ይሄ ጫና ማሳደር ሲባል አደረጃጀቱን ስለማፍረስ አይደለም፣ አደረጃጀቱን ስለማጠናከር አዎንታዊ ጫናዎች መደረግ እንዳለባቸው ግን በደንብ ማሰብ ያስፈልጋል። የአማራው ዲያስፖራ የአማራው የሚዲያው ኃይልም ካለፉት 3 ዓመታት ስህተቱ ሊማይገባም ብዬ አምናለሁ። ባለፉት 3 ዓመታት ጎራ ተይዞ የነበረውን የአፋድና የአፋባሃ በሚል 4-1 እንደዚህ የሚል ነገሮች ነበሩ። እነዚህ ሂደቶች በኋላ ላይ በውይይትና በንግግር ወደ አንድ ነው የመጡት። ጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንዳዋለዱ ይታወሳልና አሁንም ከዛ ስህተት በመማር ፋኖቹ ግን በአስቸኳይ በተለይ ቴዎድሮስ እዝና በላይ ዘለቀ እዝ ምክንያት መደርደር ሰበብ መደርደራቸውን አቁሞ የህዝባቸውን አደራ የወጡበትን ዓላማ ከዛ ግን ዋነኛው ግን የህልውና ታጋይ እንዲመስሉ ጥሪ ማስተላለፍ ፈልጋለሁ። ይህን ጥሪ በርካቶች እንዲጋሩት ያ ማለት ትልቅ ችግር አለ ማለት አይደለም። ነገር ግን ካለንበት ነባራዊ ሁኔታ አኳያ በተለይ የተለያዩ ግንባሮች ይሰፋሉ ተብሎ ይታመናል። በቅርብ ቀናቶች በቅርብ ሳምንታት ያ ከመሆኑ በፊት አማራው ማሰባሰቢያ ከከፈለው ዋጋ አኳያ ውሻ በቀደደው እጅ ይገባል ነውና ብልጽግና ደግሞ በቢሊዮን የሚቆጠር ብር ይዞ ባለፈው እኛ መረጃውን ይፋ አድርገናል። በነታየ ቀጠና ስላሴ በነተመስገን ጥሩነህ በአብዱ ሁሴን በኤልያስ አበበ በተለያዩ ቀጠናዎች የተሰማራ ኃይል እንደሆነ ይታወቃል። በዚህ መካከል ትግል እንዳይበላሽ ትግል ከዚህ በፊት የገቡት ካፕቴን መስረሻ ሰጤ መኮረኒ ፈንታው ሙሀቤ ያመጡት ነገር እንደሌለ ይታወቃል። ነገር ግን ሌሎች ታጋዮች በእንደዚህ አይነት መስመር በተለይ በትግሉ መሰላቸት ወደ ሌላ መስመር እንዳይለወጡ ከመደባባትና ስም ከመጠፋፋት ነፃ በመሆን የህዝባቸውን ያለበትን ሰቆቃ እየወደመ ያለውን ሀብትና ንብረት የወጡበትን የህልውና አደጋና የህልውና አደጋ ታጋይ እንዲመስሉ እኔ እንዳንድ የሚዲያው ግንባር ተሰላፊ ጥሪ ማቅረብ ፈልጋለሁ። ይሄን ነው ማለት ነው። ሙልጌታ እንደው አንዳንድ ነገሮችን ትንሽ ጠንከር አድርጎ ማንሳትም የሚገባ ነው። እንግዲህ ይሄ አደረጃጀት ጉዳይ እውነት ለመናገር ከትግሉ ጋር በቅርበት ያለን ሰዎች በብዙ ስንለፋ የነበረበት ከሚዲያው ጀርባ ሆነን ነገሮች መስመር እንዲይዙ ወደ አንድነት እንዲመጡ እውነት ለመናገር በተወሰነ ደረጃ አስተዋጽኦ አድርገናል ብለን እናምናለን። ያም ተሳክቶ እንግዲህ ጥር 9 ቀን ወደ አንድ መተዋል። እንደ በፊቱ አይነት ከዚህም ከዛም የሚባል ነገር የለም። ግን ይሄም ቢሆን ያላለቀ ብዙ ነገር እንዳለ አሁን እየተረዳን ነው። አንተ የጠቀስከው የሁለት ቀጠናዎች አደረጃጀታቸውን አለመጨረስን ጠቅሰዋል። ከዚህ ባሻገር ደግሞ በአካሄድም አሁን የሆኑ መስመሮች ተከፍተው ልዩነትን በሚያሰፉ መልኩ
የፋኖን አንድነትን ለማናጋት የፋኖን በአንድ ላይ መቆምን እንደው የሆነ ችግር ለመፍጠር የተለያዩ ወገኖች እየተንቀሳቀሱ ነው ያሉት። በተለይ የጥምረቱን ጉዳይ በተመለከተ ከዋትም ሆነ ከሌሎች ኃይሎች ጋር የሚደረገውን ጥምረት አስመልክቶ አንድነቱ እንዳይመጣ እንደው መስመር ላይ ያለው መንገድ ላይ ያለው ሂደትን የሚያደናቅፉ ነገሮችን እያስተዋልን ነው። ይሄንንም በራቸውን ዘግተው ከአንድ ስምምነት ላይ ከአንድ ውሳኔ ላይ ደርሰው ይፋ ማድረግ እንደሚገባቸው ይታመናል። ቀደም ሲል የተጠቀምከው ተረት አለ፣ ምን በቀደደው ያልከው ይሄ የተወሰነ ክፍተት ያገኙ የብልጽግና የዲጂታል ሚሊሻዎችም የተለያዩ በፎቶሾፕም በፌክ መረጃም ነገሩን እያሰፉትና የፋኖን ትግል የተላላቂ የፋኖን ትግል ያድራሽነት ሌላውን ተሸክሞ ቤተ መንግስት አስገብቶ እሱ ወደ ጎሬው ተመልሶ የሚገባ ተመልሶ የባርነቱን ዘመን የሚጀምርበት አድርገው የሚገልጹ ወገኖች አሉ። አሁን ሰሞኑንም በስፋት የተሰራጨውን አንድ ዘመነ ካሴ ሞንጆሪኖን አዝሎ ወደ አዲስ አበባ ሲገባ የሚታይበትን ፎቶሾፕ ፎቶግራፍ ተመልክተከዋል። እንዲህ አይነቱ ነገር አስተሳሰባቸውን አመለካከታቸውን በሚገባ የሚያሳይ ነው። ህወሓት አሁንም የአማራ ፈረስ እየፈለገ እንደ ብአዴን አይነት ተፈናጦ ወደ አዲስ አበባ የሚገባበትን ኃይል እያመቻቸ ነው ብለው የፋኖን አቅም የማሳነስ የማኮሰስ ዘመቻ ውስጥ የተጠመዱ አሉ። ይህንን የሚያደርጉት ብልጽግናዎች ብቻም አይደሉም፣ የተጠለፉ ሰዎችም አሉ። ትግሉን በጥርጣሬ የሚመለከቱ ማንኛውንም ኃይል ጋር ፋኖ መጣመር የለበትም ብለው በራቸውን ጠርቅሞ የዘጉ የፋኖ ትግል ደጋፊዎችም ጭምር ጉዳዩን እንዲሰፋ ሌሎች መሰስ ብለው እንዲገቡ እያደረጉ ነውና እዚህ ላይም በጠንከር ያለ አቋም ይዞ ፋኖ አንዳች ውሳኔ ላይ መድረስ ያለበት ይመስለኛል። መሽኮርመሙ መብቃት አለበት። ቀደም ሲል እንዳልነው የአማራ ህዝብም የኢትዮጵያ ህዝብም ስቃይ በአስቸኳይ ቆሞ ወደ ሰላማዊ ህይወት መግባት አለበት። ለዚህ ደግሞ እንደዚህ አይነት ፖለቲካዊ መሽኮርመሞችን ማቆምና እውነተኛውን ነገር ትክክለኛውን ነገር ማድረግ የሚገባ ይመስለኛል። ልክ ነው። ትናንት አስተውየዋለሁ። የትግራይ ወጣት ለህወሓት ፈረስ ሲሆን አይሆን አናቅም። ነገር ግን የአማራው ኃይል እኔ ዛሬ ብአዴን የለም፣ ዛሬ ኢህዴን የለም፣ ዛሬ የአማራ ወጣት የተማረ ነው። ዛሬ የአማራ ወጣት አርበኛ ዘመነ ካሴ እንዳለው በማንም ማነሳሽነት በማንም ድጋፍ አይደለም ትግል የጀመረው። በደብረ ማርቆስ፣ በፍኖተ ሰላም፣ በባህር ዳር፣ በጎንደር፣ በደብረ ብርሃን፣ በወልዲያ መሬት ለመሬት እየተሳበ በባዶ እጁ ወጥቶ ነው ይሄን ሁሉ ክላሽ፣ ይሄን ሁሉ ዲሽቃ፣ ይሄን ሁሉ ሞርተር፣ ይሄን ሁሉ ጥቁር ክላሽ የታጠቀውና ይሄን ሁሉ ሲታጠቅ ደግሞ ይሄን ሁሉ የህይወት መስዋዕትነት በርካታ እህቶች በርካታ ወንድሞች የወደቁበት ትግል ነው። ይሄ ትግል ደግሞ የሆነ ሰው ለማድረስ አይደለም። እኔም ማምነው የአማራው ኃይል ከሌሎች ወንድም ኢትዮጵያውያኖች የአማራን በሌላ አይን በማያዩ ወይም ደግሞ የአማራን የህልውና አደጋ በማይክዱ የአማራን ቀይ መስመሮች በማይነኩ ኃይሎች ጋር የጋራ ትብብር እንደሚደረግ ወይም ደግሞ መደረግ አለበት ተብሎ ይታመናል። ከዚህ አኳያ አማራው ደግሞ አሰባሳቢ አቀናጁ ሆኖ በተለይም ደግሞ ባለፉት 3 ዓመታት እያደረገ ካለውና እንግዲህ በርካቶችም በነገራችን ላይ የአማራውን ኃይል የሚንቀው ራሱ አማራው እየሆነ ያለንበት ሁኔታ አለ። ዛሬም ህወሓት እንደ ትናንቱ ኢህዴን 4 ኪሎ ለማስገባት የሚታገል ፋኖ ያለ ይመስል ፋኖን በዛ ልክ የመሳል ነገሮች ይታያል። ይሄን እያደረጉ ያሉት ደግሞ አማራዎች ናቸው። ይሄ ራስ ጠልነት ነው ብዬ ነው የማምነው፣ አንደኛ ማለት ነው። ሁለተኛ ነገር ደግሞ አማራው የሚታገለው የገጠሙን የህልውና አደጋ ሊቀለብስ ነው። ከዚህ በፊትም ተናግሬዋለሁ። ኢትዮጵያ የብሔር ብሔረሰቦች ሀገር ነች። አማራው ለብቻው ሄዶ የሚያስተዳድረው ኢትዮጵያ የለም። የጋራ ትብብር፣ የጋራ ቅንጅት፣ የጋራ ሀገር ነው። አለበለዚያ ልክ እንደሆነ ከዚህ በፊት ሲያራምድ እንደነበረው እንደሌላው እንደና አብይ አህመድም ኦህዴድን የመሰለች ኢትዮጵያ ለመፍጠር እንደሚተጉት ሁሉ እንደዚህ አይነት ነገሮች ይኖራሉ ተብሎ አይታመንም። ያንም ነባራዊ ሁኔታውም አይፈቅድም፣ ዓለም አቀፍ ፖለቲካውም አይፈቅድም፣ የቀጠናውን ፖለቲካ የኢትዮጵያን ፖለቲካም አይፈቅድም እና ስለዚህ የአማራው ኃይል እንዳያሸንፍ በተለይም ደግሞ አማራው ጨቋኝ ነው፣ አማራው ይደፈጥጥ እየመጣ ነው የሚለው የና አብይ አህመድ ሐሳብ እንዲራመድ የሚፈልጉ ሌሎች ኃይሎች ጋር ሲተባበር ለምን ተባበረብኝ ብቻውን ልመጣ ነው ሲል ሊደፈጥጥ ነው የሚል ብቻውን የማቆም ከፍተኛ ዝንባሌዎች አሉ። ከሰሞኑ ዘመነ ካሴ ፍለወርቅ ወይም ደግሞ ሞንጆሪኖን ተሸክሞ እንዲሄድ ያደረጉበት ወይም ደግሞ ያንን ኤአይ ምስል የፈጠሩበት ዋነኛ ምክንያት የአማራውን ትግል የማነወር አማራው በራሱ እንደማይቆም ልክ እንደ ብአዴን አድርጎ የመሳል ነው። ነገር ግን የብአዴን ፖለቲካም ተቀብሮ የወደቀው ቆይቷል።
የኢህዴን ፖለቲካ ተቀብሮ ከወደቀ ቆይቷል። የዛሬው ወጣት አርበኞቹም እንደሚናገሩት በራሱ ሐሳብ፣ በራሱ መሳሪያ፣ በራሱ ዕውቀት፣ በራሱ መስመር ነው የሚጓዘው። ይሄ ሚዲያዎችን ለሚከታተል በነገራችን ላይ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያው አርበኛ አስረስ ማረ ዳምጤ የሚናገረው ቢያዳምጡ እኮ ምንም አይነት የፖለቲካ ውዝግብ አይፈጠርም ነበር። የራሳችን የሆነ ትብብር መስመር አለ። አማራው ከሌሎች ኃይሎች ጋር ይተባበራል። አገዛዙ ግን ጥምዶ የሚለውን ነገር ለራሱ የፖለቲካ መጠቀሚያ ለማድረግ ነው እያሉ እየተናገሩ ከሰማይ ከየት እንዳመጡት የማይታወቅ ፕሮፓጋንዳ ለመዝራት ከፍተኛ ጥረት ይደረጋልና አማራው ይተባበራል፣ አማራው ይቀናጃል። ግን አማራው የሚተባበረውን የሚቀናጀውን ብልጽግና ወይም ደግሞ ፋኖ ጠሉ ቡድን አይደለም ይመርጥልን። የሚገባኝ ዛሬ በአማራ ትግል ውስጥ ያሉት ትናንት ለራያ ወደቁ ናቸው፣ ትናንት ለወልቃይት ወደቁ ናቸው። በወልቃይትም በራያም ጉዳይ አይደራደሩም። በተደጋጋሚም ተናግረውታል መሪዎቹ። የወሰንና የማንነት ጉዳይ ቀይ መስመራችን ነው። ይሄን እኮ ተናግረውታል። አርበኛ ዘመነ ካሴ እኮ ከኛ አንዲት ግራም ቅንጣት ታክል አንሰጥም፣ የሌሎቹን አንነካም ብሏል። መሪው ይሄን እየተናገረ በወልቃይት ተደራድሩ፣ በራያ ተደራድሩ። ለጆሮ የሚመጥነው የምታውቀው አንተ። አሁን የቸገረን ይሄ ነው በነገራችን ላይ መሰለኝ። ለጆሮ የሚመጥነው የስልብ አስተሳሰቡን ወደ አእምሮ እያስገባ መሪዎቹ ያላሉትን ነገር የማስተጋባት ነገር ይታያል። እንዳልከው በግልጽ መነጋገር ያስፈልጋል። የአማራው ኃይል ልክ እናገኘው ተሻገር፣ እነ ይልቃል ከፋለ፣ እነ አረጋ ከበደ፣ እነ ተመስገን ጥሩነህ እና አብዱ ሁሴን አይደለም መሪዎቹ። እና አብዱ ሁሴን እና አረጋ ከበደ እኮ ዛሬ ላይ አብይ አህመድ ህዝባችን ላይ ሐምሌ 15 በበቀደም የተፈጠው ገዳሙ ላይ የተፈጸመው ጭፍጨፋ እኮ ማውገዝ ያልቻሉ ሰዎች ናቸው። ገዳም ነው እየተደበደበ ያለው፣ ቅርስ ነው እየወደመ ያለው። ወደኋላ ምናነሳው ይመስለኛል ቤተክርስቲያኗና አማራው ባደረገው ነገር ነው እየተቀጣ ያለው። ቶለሬት የማያደርግ ትውልድ ተፈጥሯል እኮ ነው የተባለ ያለው። ስለዚህ ይሄን ተቀበሉ። በነገራችን ላይ በደንብ እናንሳው ካልክ መሳይ የወያኔ ጋር አትስሩ ሆዴል ጋር ስሩ የሚል ካምፕ ተፈጥሯል በአማራ ትግል ውስጥ። ወንደዛ ከሆነ ሆዴል ጋር ለመስራት ባለፉት 3 ዓመታት ለምን ደም ተፋሰስ? ለምን ብዙ ወንድሞቻችን ቀበርን? ወያኔም ጋር ሲሰራ እኮ የራሱ ቀይ መስመር አለ። አብይ አህመድ ግን ጄኖሳይደር ነው። አብይ አህመድ ግን ጨፍጫፊ ነው። አብይ አህመድ አማራው ቆሞ መሄዱን የማይፈልግ ግለሰብ ነው። አማራነትን ይጣላል። እንዳጠቃላይ እንደው ከአማራ ፖለቲካ ካየ ነው፣ በሌላ አኳያ ካየ ነው ኦሮሞንም ይጣላ ነኝ፣ ትግሬንም ይጣላ ነኝ። ራስ ወዳድ ነው። ሌላ ጠል ነው። ከስልጣን ውጭ የሚታየው ነገር የለም። በርካታ ኦሮሞ ጀግና ታጋዮችን እኮ የገደለ ግለሰብ ነው አብይ አህመድ። እና ሃጫሉ ሁንዴሳ፣ እነ በቲ ኡርጌሳ ብዙ ማንሳት ይቻላል። በስልጣን የመጡብኛን በእኔ ልክ ተገዳዳሪ ይሆናሉ፣ የኦሮሞ አይከን ይሆናሉ ብሎ ያሰበ ጊዜ እኮ እነ ጀዋር መሐመድንም ዘብጥያ ለምን ያህል ዓመት ነው ያስቀመጣቸው? ግን ይሄ ሆኖ እንዲህ መሆኑ እየታወቀ አረ ህወሓት ጋር መስራት የምትሉ ሰዎች በስማም ብሩ የሚሉን እኮ አሉ። በነገራችን በቃ በግልጽ ለማስቀመጥ የአማራውን ኃይል ከማን ጋር መስራት እንዳለበት መናገር የሚችለው መወሰን የሚችለው ህዝቡና ፋኖ ነው። ፋኖም በግልጽ ተናግሯል። የአርበኛ ዘመነ ካሴ የድርጅቱ ሊቀመንበር መርፌ እንኳን ለመግዛት እንቅስቃሴ ለማድረግ ብናስብ ከአማራ ህዝብ ከኢትዮጵያ ህዝብ የተደበቀ እንቅስቃሴ አናደርግም ብሏል። ይሄ ምናኛ ወሬ ነው ምናምን ወይስ ደግሞ ነገ ተጠየቅ ያለበትን የመሪውን ንግግር ነውና? በቃ የመናኛ ወሬ፣ የብልጽግና ወሬ፣ የጥላት ወሬ፣ የራስ ጠሎች ወሬ እንድንሰማ ነው የሚፈልገው። የአማራን ትግል ማናጠም ነው የሚፈልጉት። የአማራ ትግል መቆሚያ፣ መደገፊያ፣ መንቀሳቀሻ፣ መሽከርከሪያ፣ የፖለቲካ ማዕከል እንዳይኖረው ነው እየተደረገ ያለው። ይህም ደግሞ በበጀት የሚደገፍ ነው፣ በሚዲያ የሚደገፍ ነው ይታወቃል። ለዛ ነው እነ አሉላ ሰለሞንም ከተደበቁበት ጉድጓድ መጥተው ለዘመነ ካሴ የአማራ ወጣት አሁን አሉላ ሰለሞን የአማራ ወጣቶችን ሲመክር ሳለው መሰይ በሮም እያለ ሲገድለው የነበረው ሲያስገድለው የነበረው እሱ ምን ሆነ? ለነሞንጆሪኖ ፈረስ እንዳት ነው አሸንፎ ቢገቡ እኮ ቀድሞ አዲስ አበባ የሚገባው እሱ እንደሆነ ያውቃል።
ታውቅ በዛ ላይ ፖለቲካ የብዙ ሰዎች አስተያየትን እየጋበዘ ነው። ለማንኛውም ባለፈው የሚያነሳው ነገር አለ። እነ ሽመልስ አብዲሳ ሁሉ ሰው አገኘው ተሻገር ይመስላችኋል፣ ሁሉ ሰው አረጋ ከበደ ይመስላችኋል ያለ ነው። ሁሉ የአማራ ትግል በአዴን የሚመስለው ሁሉም የአማራ ትግል ወይ አብን ሄዶ አሁን እጅ እንደሰጠው አብን የሚመስለው አለ። ፋኖ የሚባል እኮ ግዙፍ ኃይል ተመስርቷል። መስዋዕትነት ሊከፍሉ ወጣትነታቸውን መስዋዕት አድርገው በረሃ የገቡ የአማራ ልጆች እኮ አሉ። እነሱ ናቸው አሁን እንደው በአማራ ሕዝብም በኢትዮጵያ ሕዝብም ጥቅም ተደራድረው ሌላውን አምጥተው ቤተ መንግስት የሚያስቀምጡት። ይሄ ራስ ጠልነት ያልከው ስለ ራስ ያለ እንደው በራስም መተማመን ማጣት፣ በራስ አቅም፣ በራስ ፍላጎት፣ በራስ ተስፋ ላይ ጭምር ክህደትን መፈጸም ነው። ስለዚህ እንዲህ አይነቱ ነገር ገለባ የሆነ አመለካከት ነው። አዎ ነገሮችን በጥንቃቄ ማየት ይገባል። ልክ ነው። የተከፈሉ ዋጋዎች አሉ፣ የተሰሩ ወንጀሎች አሉ። እነሱን በጥንቃቄ መመርመር፣ ዳግም በዛ ነገር ውስጥ ላለመጠለፍ ምን መደረግ አለበት? ይህንን ሀገር ነው የምትመራው፣ ሀገር ነው የምታድነውና ዝም ብለህ የምትወስነው ውሳኔም አይደለም። ያ ጥንቃቄ እንዲደረግ ሀሳብ መስጠት ተገቢ ጉዳይ ነው። ግን የለም በር ዘግቶ ነገር ግን ከሌላ ጨፍጫፊ ጋር ከሌላ አይደለም የአማራን ሕዝብ በታሪኩ አይቶ ማቅ መከራ ውስጥ የከተተ ከሱ ጋር በጋራ መስራት እንችላለን ካሉ እንግዲህ ራሳቸውን ይመርምሩና ይድረሱበት። በተረፈ የፋኖ ትግል ብቻውንም ሄደው ውጤት ማምጣቱ እኮ አይቀርም። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ነገር ግን በጋራ የሚደረግ ሁሉም ኃይሎች የተሳተፉበት የጋራ ሀገር ናትና በመስዋዕትነቱም በሌሎች ሂደቶችም የጋራ አስተዋጽኦና መስዋዕትነት መከፈል አለበት። የዛን ጊዜ ነው ትክክለኛ ለኢትዮጵያ መድኃኒት ቢገኘው ብሎ ማመን። ይሄ የዘመኑ አስተሳሰብ ነው። ይህንን አስተሳሰብ መግፋት አይቻልም። ፋኖም እያደረገ ያለው ከዛ አንጻር መሆኑ ሊታይ ይገባዋልና እንደው ጊዜ እንዳንወስድ ወደሚቀጥለው አጀንዳ እንሂድ። በሌላ ጊዜ የምናነሳው ነው። ሰሞኑን በወሎ የተፈጸመው የድሮን ጥቃት ነው። ጉዳዩ በጣም የኢትዮጵያን ሕዝብ አስቆጥቷል። ከምንም በላይ ደግሞ አዲስ አበባ ላይ ምክክር የሚል ቧልትና ቀልድ እየተካሄደ ባለበት በዚህ ወቅት ላይ መነኮሳት በድሮን ሲጨፈጨፉ እንግዲህ ምን ማለት እንደሚገባ ጉዳዩን የኢትዮጵያ ሕዝብ ይመልከተው ይፍረደው ማለት ነው የሚቻለው። ሙሉጌታ እንግዲህ ይሄ በአርሴማ አንድነት ገዳም ባለፈው ረቡዕ ዕለት የተፈጸመ ጥቃት ነው። እንግዲህ ባለን መረጃ መሰረት 3 መነኮሳት ተገለዋል፣ በርካቶች ቆስለዋል። በሆስፒታልም ያሉት በሞትና በሕይወት መሃል ያሉ በከባድ አደጋ ውስጥ የሚገኙ እንዳሉም ነው የሰማ ነው። ይሄ ጥቃት የተፈጸመባት ሀገር አትመስልም። ዲቤው ሲመታ አዲስ አበባ ላይ በኢትዮጵያ ቴሌቪዥን በህዝብ ግብር ከፍሎ በሚያስተዳድራቸው የህዝብ መገናኛ ብዙሃን ላይ ኢትዮጵያ ህመም ላይ እንዳለች የሚናገር የለም። አሁንም ይሄ ሐሰተኛው ተውኔት የሚታየው የሚሰማው ስለዛ ጉዳይ ብቻ ነው። የተለያዩ ፖለቲካ ድርጅቶች መግለጫ አውጥተዋል። እናት ፓርቲ፣ ኢህአፓ እንደዚሁ ጉዳዩን ትኩረት ሰጥተውበት መግለጫ ሰጥተዋል። ከውጭም እንደዚሁ የኤፓክ የተሰኘው የኢትዮ አሜሪካውያን የዜጎች ጉዳይ ምክር ቤትም ድምፁን አሰምቷል። የተለያዩ አካላት ጉዳዩ በዓለም አቀፍ ደረጃ እንዲመረመር ጭምር ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ ዕዝም መግለጫ አውጥቶበታል። ይሄ የድሮን ጥቃት የተፈጸመው በሴቶች ማረፊያ በሆነው የገዳሙ ክፍል ነው። ሴቶቹ ምግብ እያዘጋጁ ባሉበት ነው የድሮን ጥቃት ተፈጽሞባቸው ወዲያውኑ እዛው 2 መነኮሳት ሞቱ። ሌሎቹ ጉዳት የደረሰባቸው ህይወታቸው ያለፈ ያለም እንዳለን የሰማ ነው። ጉዳዩ በጣም አሳዛኝ ነው። እንደው ሙልጌታ ምን ማለት ይቻላል? ይሄ ጉዳይ ከተፈጸመ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በአገዛዙ በኩል የተባለ ነገር የለም። ተፈጽሟል። ከተፈጸመስ ማን ነው? ለዚህ ጉዳይ ማን ነው ተጠያቂ? ይሄን የሚናገርም ሆነ ስለ ጉዳዩ ትኩረት የሰጠ የመንግስት አካልም የቤተክርስቲያኒቱ አባቶችም የሉም። ምን ማለት ይቻላል ሙልጌታ? አሳዛኝ ነው መሳይ፣ የእውነት አሳዛኝ ነው። ቤተክርስቲያኗም እዛው ብሔራዊ ምክክር ኮሚሽን ገብታ መሰለኝ ድምጧ ጠፍቷል። ገዳሟ እየፈረሰ ቅጥሯ እየጠፋ የሃይማኖት አባቶች ማለት ለልጆቻቸው ለቤተክርስቲያኖቻቸው አጠቃላይ ፈጣሪ ወክሎና እንደሚሉት ቦታ ሰውነት ዋስትና ጠበቃ መሆን ነበረባቸው። ነገር ግን የሉም ማለት ይቻላል። ይሄ በጣም አሳዛኝ ነው። እነሱን ደፈረው መናገርም ስለሚያናድድም ወይም ደግሞ ትክክል ነው ብዬም ስለማላምን እንጂ እነዚህ አባቶች ከረዳሰረው ለቤተክርስቲያኗ አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነቴ ነው ለሚለው ዋስና ጠበቃ መሆን ያለባቸው። የሰው ልጅ እንደዚህ ለከባድ መሳሪያ ያውም ደግሞ በድሮን
ታስቦና ታቅዶ አብይ አህመድ ድሮን የምንተኩሰው እያየን ነው፣ እኔ በጣት የምተኩሰው እያለ ለሚገላቸው ዜጎች ለሚገላቸው የሃይማኖት አባቶች ዓለምን ንቀው ከፖለቲካም ከምንም ርቀው በሆነ ቦታ ለእምነታቸው ባደሩ ሰዎች ላይ የሚጣልን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላወገዘች በጣም አደጋ ነው ማለት ነው። ኢትዮጵያ ኦርቶዶክስ አጠቃላይ ቤተክርስቲያናቱም የሃይማኖት ተከታዮቹም አባትም የለውም ልጅም የለውም ማለት ነው። አንድ ህፃን ልጅ እናትና አባቱ በአግባቡ ካልተከታተሉት መረን ነው የሚሆነው። ወይም ደግሞ እናትና አባቱ በአግባቡ ካልጠበቁት ያገኘው ሁሉ ነው የሚደበድበው። አሁን የኢትዮጵያ ኦርቶዶክስ እምነት ተከታዮችም ተቋሟም ቤተክርስቲያኗም እናት አባት የሌላት ስለሆነች ያገኘ ይደፍራታን፣ ያገኘ ያወድማታን፣ ያገኘ ይገላታን ማለት ነው። እየሆነ ያለው ይሄ ነው። የሚፈራ ተቋም ቢኖር የሚከበር ተቋም ቢኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከበር ቢሆን ኑሮ ዛሬ ላይ አብይ አህመድና አገዛዝ ጣርታ ምንድነው የተፈጸመው እነዚህ ገዳማት ላይ እንዴት ይጣላም ብላ ንግግር አድርጋ ውይይት አደረጉ ወይም ደግሞ ጠርታ አነጋገረች የሚል ዜና ነበር መስማት የነበረብን። ነገር ግን ቤተክርስቲያኗ የተዳከመች ለአገዛዙ ባደሩ ሰዎች የተጠረነፈች ስለሆነች እንኳን እንደዚህ የማድረግ ሞራል ሊኖራት እንኳን እንደዚህ የማድረግ ሞራል ሊኖራቸው ለሞቱት ሰዎች እንኳን ሁለት መስመር ሶስት መስመር እናዝናለን የሚል መግለጫ ያወጣበት ነገር ነው እያየን ያለነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በምን ቁመና ላይ ትገኛለች ቢባል ቅድም እንደጠቀስኩት እናት አባት የሌለው ልጅ መንገድ ዳር ያገኘው ሁሉ እንደሚደበድበው አይነት ልጅ የሆነች ስለሆነች ይህች ቤተክርስቲያን መጠበቅ የሁሉም የምዕመናን ኃላፊነት ይሆናል ማለት ነው። አባት የለውም ተብሎ እናት የለውም ተብሎ ዝም ብሎ የሚተዋል። ምክንያቱም ቤተክርስቲያኗ ለረጅም ዓመት ዘመን ያላት ወደፊት የምትቀጥል ነች። በርካታ ተከታይ ያላት በርካታ ህዝብ ያላት ተቋም እንደሆነች ትታወቃለች። እንደዚህ አይነት አደጋ የሚፈጠር ጊዜ ራሳቸውን በማስተባበር ራሳቸውን በማቀናጀት ቤተክርስቲያኗን የመጠበቅ ራሳቸውን የመጠበቅ ታሪካዊ ኃላፊነት አለባቸው። ከዚህ በፊት እንግዲህ በነበሩት የገዳማት ወረራ ጊዜ የታየ ነው። ነገራችን ላይ በ16ኛው ክፍለ ዘመን በ15ኛው ክፍለ ዘመን ከዛም በኋላ በጎንደር ዘመነ መሳፍንት ዘመንም እንደዚሁ የነበሩበት ጊዜ እናስታውሳለን። እና አሁን ላይ የሚጠብቃት የለም። አገር ቤት ሆኖ መደራጀት መቀናጀት በጣም አደገኛ ነገር የሚሆንበት እድል አለ። ነገር ግን አንድ ማሳያ ማንሳት እንችላለን። ናይጄሪያ ኦርቶዶክስ የናይጄሪያ ክርስቲያኖች ታርጌት በተደረጉ ጊዜ ጎዳናዎቹን ሞልተዋቸዋል። በውጭ የሚገኙት ያ ጫና ያ ግፊት በናይጄሪያ መንግስት ላይ ጫና እንዲፈጠር ወይም ደግሞ ቤተክርስቲያኗን እንዲጠብቅ የቤተክርስቲያን እምነት ተከታዮቹን እንዲጠብቅ ያድርግ ጫና ተደርጎበታል። በማን በአሜሪካ መንግስት ዶናልድ ትራምፕ ሳይቀር ያወገዘውን እውነት እናስታውሳለን። እና በውጭ የተጀመሩ እንቅስቃሴዎች አሉ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየደረሰ ያለውን መዋቅራዊ በደል፣ መዋቅራዊ ግፊት፣ መዋቅራዊ ግድያ የማስቆም ጫናዎች እንግዲህ አገር ቤት የመጀመሪያው መግለጫ ማውገዝ ነው። ማውገዝ ሲባል አንድ ገዳዩን ታወግዛለህ፣ ሁለተኛ ደግሞ ለተጎዱት መጽናናትን ትመኛለህና እንግዲህ የማውገዝ ስራው በሰፊው ሽፋን እያገኘ ነው። በሀገር ቤት ያሉት እንደ ትብብር ኢትዮጵያ፣ እንደ እናት ፓርቲ፣ እንደ ኢህአፓ ሌሎችም ፓርቲዎች እያወገዙ ነው። የአብይ አህመድ ተቀጥላ የሆኑት ከአብንና ከኢዜማ ውጭ ማለት ነው ህዝቡን መዝግቦ መያዝ ስላለበት እነሱ እንደዚህ አይነት ጉዳይ መንካት መንግስትን ማሳጣት ስለሚመስል የትኛውም አይነት ገዳም ቢፈርስ የትኛውም ቤተክርስቲያን ቢደበደብ የትኛውም አይነት የድሮን ጥቃት በገዳማውያን ላይ ቢደርስ ለእነሱ የሚያሳስባቸው ጉዳይ አይደለም። በዚህ ልክ እንግዲህ ሀብትና ንብረት አጠቃላይ ቤተክርስቲያን እየወደመ የሰው ልጅ የመጨረሻው መሸሸጊያ የሚባለው መሰል ቤተክርስቲያን ወይም መስጊድ ነውና እነዚህ ቦታዎች እንግዲህ በአብይ አህመድ ከተደፈሩ ባለፉት 8 ዓመታት የዕለት ተዕለት ስራ ሆኗልና የሰው ልጅ መሸሸጊያ የለውም። አሁን ላይ የሰው ልጅ መደበቂያ አይደለውም። መደበቅ ብትልም ልሽሽ ብትልም አይቻልም። በእነ አብይ አህመድ ዘመን አይቻልም። እና በሀገራችን ባህል የሰው ልጅ ጋር ተጣልቶ ሩጦ ቤተክርስቲያን ውስጥ ከተደበቀ ከቤተክርስቲያን ውስጥ ገብቷን ይባላል። የሆነ ሰው ገጥሞ እንደማይችል አውቆ ቁጭ ካለ በቃ ቁጭ ብሏን አንነካውም ተብሎ የሚኬድበት አገርና ሴት የነበረን ህዝቦች ነን እና አብይ አህመድ ግን ይህን ሁሉ ሴት አፍርሰውታል። በዲያስፖራው ያለው ንቅናቄ ከዕለታዊ
ከሰርክ ፖለቲካ ወጥቶ ከሰርክ ዘመቻ ወጥቶ ወደ ቋሚ እንቅስቃሴ ቢቀየር ጥሩ ነው ብዬ አምናለሁ። እንግዲህ በርካታ አደረጃጀቶች፣ በርካታ ማህበራት የሆነ ቦታ አደጋ ሲደርስ የሆነ ቦታ ግድያ ሲፈጽም ያወግዛሉ። ከመግለጫ የዘለለ ግን እንቅስቃሴ ያደርጉ አይታወቅም። እንግዲህ አብይ አህመድን አገዛዝ ታገላለሁ ብለህ ያውም ደግሞ በጣም አጭበርባሪ የሆነ አገዛዝ ነው የአብይ አህመድ አገዛዝ። የቋሚ ጊዜ ፖለቲካ ካልሰራ፣ የቋሚ ጊዜ ዲፕሎማሲ ካልሰራ፣ የቋሚ ጊዜ ሎቢስት ካልሰራ ውጤት ታመጣችን። በነገራችን ላይ ባለፉት አመታት አብይ አህመድ ልናሸንፈው ያልቻልንበት ዲፕሎማሲ መስክ የሰርክ ፖለቲካ አናራምድም፣ ተከታታይ የሆኑ ፖለቲካዎች አናራምድም፣ የሆነ ጊዜያዊ የሆኑ ነገሮች ላይ ትኩረት እናደርጋለን እና በውጭ እየተንቀሳቀሱ ያሉ ቱዱ ሊስት አውጥተው አክሽን ፕላን አውጥተው ያንንም ፎሎ አፕ የሚያደርጉበትን እቅድ አውጥተው እንቅስቃሴ ማድረግ እስካላደረጉ ድረስ ግድያው ይቀጥላል። ምክንያቱም አብይ በእቅድ ደረጃ ስለሚገል አቅዶ ስለሚገል ቱዱ ሊስት አውጥቶ ስለሚገል ማለት ነው። ስለዚህ በውጭ ያሉም እንቅስቃሴ እያደረጉ ያሉ ቅድም ስታነሳቸው የነበሩት ኔፓክን ጀምሮ እንቅስቃሴ ማድረግ ካለባቸው እቅድ አውጥተው ዘመቻ፣ የትዊተር ዘመቻ፣ የሚዲያ ዘመቻ፣ የሰላማዊ ሰልፍ ዘመቻዎች ምናምን ነገሮችን በሰፊው ሊተገብሩ ይገባል። አንከር ሚዲያን ጨምሮ በርካታ ሚዲያዎች ለዚህ ተባባሪ ናቸው። ማስታወቂያም ሲያወጡ ከማንበብ ጀምሮ ማስታወቂያዎችን ከፕሮግራም በፊት በፕሮግራም መሀልም በማስኬድ እንደዚህ አይነት በነገራችን ላይ ተባባሪነት የለም አንዳንድ ቦታዎች ላይ። በዚህ በኢትዮጵያ ፖለቲካ ግን በሰፊው የታየበትና የአብይ አህመድን አገዛዝ ማጋለጥ የሚፈልግ በርካታ አለ። ግን ይህን እንቅስቃሴ የሚጀምሩ ሰዎች አንዳንድ ጊዜ ያዝ ለቀቅ የማድረግ አዝማሚያዎች ይታያሉ። ከዚህ ስህተታቸው ተምረው የሃይማኖት ጉዳዮችን የሃይማኖት መሪዎችን ከፊት አድርገው እንግዲህ አሁን ላይ እንቅስቃሴ እያደረጉ ያሉ እነ ብፁዕ አቡነ ሉቃስ እነ ብፁዕ አቡነ አብርሃም የመስዋዕት አባቶች ሌሎችም የገዳም አባቶች በውጭ ሀገር ይገኛሉ። ቢያንስ ከአገዛዙ ጋር ንክኪ የሌለባቸው እነዚህን ከፊት በማድረግ እንቅስቃሴያቸውን በሰፊው ሊያደርጉ ይገባል። ይህን ማድረግ ከተቻለ ውጤት ማምጣት ይቻላል። አለበለዚያ ባለፈው አንድ ዶክተር መሰረት ሚዲያ ላይ ጽሑፍ አውጥቶ ነበረ መሳይ ሰሞኑን ካስታወስከውና ዶክተር ተመስገን አለሙ እሳቸው የተናገሩትን ልዋስና የአርሲው ጥቃት ይቀጥላል። የአብይ አህመድ አገዛዝ እስካልወደቀ ድረስ እንዳሉት ሁሉ የአብይ አህመድን አገዛዝ ለማስቆም ጥረት እስካልተደረገ ድረስ፣ ለማስወገድ ጥረት እስካልተደረገ ድረስ አብይ ገሎናል ሳይሆን ወይም ደግሞ እንደዚህ አድርጎናል ሳይሆን ይሄ መንግስት ህዝብ ገዳይ ነው የሚለውን በአግባቡ ሰንደው መረጃና ማስረጃ ደግሞ አብይ አህመድ ሁሉን ነገር በአደባባይ የሚያደርግ ስለሆነ እነዛን መረጃዎች ደግሞ በቀላሉ ማቀናጀትና ማሰናዳት የሚቻልበት ጊዜው አንደኛ ክፍለ ዘመን የቴክኖሎጂ ዘመን ነው። በግልጽም እዚህ ጋር ምስሎችን እነዚህን አንድ ላይ አቀናጅቶ ለጠንካራ ሴናተሮች፣ ለጠንካራ የኮንግረስ መማኖች፣ ለጠንካራ ወይም ደግሞ የህዝብ ጉዳይ ነው የሚሉ አካላት እንቅስቃሴ ማድረግ ያስፈልጋል። ከዚህ አኳያ የአይሁዶችን ወይም ደግሞ የእስራኤሎችን አሜሪካ ያለው እሱን አደረጃጀት በአግባቡ ማየት ያስፈልጋልና ከዛም አኳያ እንቅስቃሴ ማድረግ ለእንደዚህ አይነት ነገሮች አጫጭር ዘመቻዎችን አድርጎም ቢሆን ገንዘብ ማሰባስቦ ቢሆን ከፍተኛ የሆነ ገንዘብ አሰባስቦ ጉዳይ እንዲደረግ ጠንካራ ሎቢስቶችን ጠንካራ ዲፕሎማሲ ሊሰሩ የሚችሉ ሰዎችን መያዝ ያስፈልጋል። በዛ ግን ግድያው ይቀጥላል፣ ጭፍጨፋው ይቀጥላል። ምክንያቱም አብይ አህመድ በእቅድ ስለሚሰራ አቁም ስላልኩ አያቆም። ምክንያቱም ዓላማው ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ መሬት ይዛለች ብሎ የሚናገር ግለሰብ እኮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ደግሞ በሌላ አንግል የሚያነሳው ጉዳይ ያለ ነው። ወደኋላ እንመጣበታለን። የሁሉ ጭፍጨፋ እየፈጸመ ግን ሴተኛ ዳሪ ተስፋፋ፣ ሱሰኛ በዛ፣ ቤተክርስቲያኗ ከዚህ አኳያ ምን ትስራ እያለ ጥያቄ የሚያቀርብ ነውረኛ የብልጽግና አገዛዝ ባለበት ጩኸት ሆኖ እንዳይቀር ጠንካራ የሆነ የዲፕሎማሲና የሎቢስት ስራ ሊሰራ ይገባል። የተጀመሩት እንቅስቃሴዎች ተጠናክረው መቀጠል መቻል አለባቸው። እንደ ሚዲያ በማንኛውም መስኩ እኛም አለን ማለት ፈልጋለሁ።